ስለምንድን ነው እንደዚህ ያዘንከው? ሚስቴ ስጠፋባት ምን ልበል? እኔን አታውቂኝም? እስቲ ትኩር ብለሽ እኔ ማስታወሳችን የአባዬ ሚስት ልጅ ታግታለች። ማን ያገታል? እኔ አላውቅም። በእናትህ ያገኝ ይሄን ነገር እኮ ተመስገን ነበር። በስተመጨረሻ ናቲ እድልን ከደበቀበት ቦታ ከዛ ጨለማ ቤት ውስጥ አውጥቶ ወደ ቤተሰቦቿ እንደሚወስዳት ነግሯት እየወጡ ሳለ ተመስገን ከተደበቀበት ቦታ ሲወጣ መንገድ ላይ ተገናኝቷል። እስቲ ተመስገን እድልን በሰላም ከናቲ ተቀብሎ ወደ ቤቷ ይመልሳታል ብላችሁ የምታስቡ ቪዲዮ ላይክ እያደረጋችሁ ታዲያ አሁን ላይ ናቲ እያደረገ ያለው ነገር በኋላ ላይ እሱን ትልቅ ዋጋ ሊያስከፍለው እንደሚችል እና እሱንም እንደ አባቱ እንደገዛኸኝ እስር ቤት ውስጥ እንደሚያስገባው ግልጽ የሆነ ነገር ነው ማለት ነው። እሱ አሁን ላይ በተለይ እድልን ለማገት የተነሳሳበት እንግዲህ ትሁት እዛ ጋር አባዬና ሚስቱ እኮ ተገናኙ የሚለውን ነገር ይሄን ነገር ደግሞ ያደረገው ተመስገን ነውና ተመስገንን ስታሞጋግሰው እሱ ደግሞ ከትሁት አፍ ተመስገን ሲሞጋገስ ስላበሳጨው ወይም ደግሞ እንደ ተሸናፊነት ራሱን ሲያይ ስለነበር ተበሳጭቶ እንግዲህ እድልን ያገታት ለዛ ነው ማለት ነው። እሱም እንግዲህ እድልን አግቶ እዛ ያስቀምጣታል። ከዛም በኋላ እንግዲህ የአባዬ ሚስት ከቤቷ ወስዶ ሌላ ቦታ ለማስቀመጥ እያሰበ ይመስላል። እንግዲህ ታዲያ እዚህ ጋር የአባዬን ሚስት ይዣት ሌላ ቦታ እንዳልሄድ እድል እንቅፋት ትሆንብኛለች የሚለው ነገር ስላሳሰበው ነበር እንግዲህ እድልን ከራሱ መንገድ ላይ ዞር ለማድረግ ፈልጎ፣ ግን ደግሞ እዛ ጋር የአባዬ ሚስት ይዟት ለመሄድ ሲመጣ አባዬ አጠገቧ ሲሆን ሲያይ የነበረው እንግዲህ ወደኋላ የተመለሰው ምናልባትም እሷንም እድል ያለችበት ቦታ ልውሰድሽ ብሎ ይዟት ሄዶ እንደ እድል የሆነ ቦታ ደብቆ ሊያስቀምጣት ነበር ማለት ነው። ያ ነገር ሆነ ማለት እንግዲህ የአባዬን ሚስት ድጋሚ ለማግኘት በጣም አስቸጋሪ ነው የሚሆነው። በፊትም በእድል አማካኝነት ነው እንግዲህ የተገናኙትና እድል እዚህ ጋር ናቲ አግቶኛል፣ እሱ ነው እንደዚህ ያደረገኝ የሚለውን ነገር ብትናገር ራሱ ናቲ ደግሞ የአባዬን ሚስት እኔ ያላየኋትም ምናልባትም እንግዲህ እድልን ፍለጋ እንግዲህ ጠፍታ ይሆናል የሚለውን ነገር ሊያነሳ ስለሚችል እሱ ረጅም እቅድ ነበር ያሰበው። ግን ደግሞ ያ ነገር አሁን ላይ አልተሳካለትም ማለት ነው። ያው ከዚህም በኋላ እንግዲህ ያለው እዚህ ጋር ትሁትን ትቶ የራሱን ህይወት እንግዲህ መኖር አለበት ማለት ነው። ከዚህ በኋላ ሌላ ነገር አረጋለሁ ቢል አባዬና ሚስቱ እንዳይገናኙ አንድ ላይ እንዳይሆኑ ትሁትና ተመስገን ደግሞ እንዲጣሉ ሌላ ነገር አረጋለሁ ወይም ደግሞ ሌላ ሴራ አሴራለሁ የሚለውን ነገር ካሰበ እንግዲህ ከዚህም የባሰ ችግር መደራረብ ነው የሚሆነው ወይም ደግሞ የባሰ ነገር ውስጥ ወይም ደግሞ እስር ቤት ውስጥ ራሱ ሊያገኝ ይችላል ማለት ነው። በእርግጥ አሁን ላይ እንግዲህ እድል ላይ ላደረገው ነገር ራሱ ሰው በማገት በሚለው ወደ ህግ ቦታ ቢወስዱት እሱ እስር ቤት መግባት የሚችል ሰው ነው ማለት ነው። ግን ደግሞ ተመስገን አሁን ላይ ያንን ነገር ለማድረግ ፍቃደኛ ወይም ፍላጎት ያለው አይመስልም። የእሱ ትልቁ ፍላጎት አባዬና ሚስቱ ከተገናኙ በኋላ ሁለቱ አንድ ላይ ከሆኑ በኋላ ነገሮች ከተመቻቹ በኋላ ወደ ሀገሩ መመለስ ይፈልጋል እንጂ ናቲ እዛ ጋ እንደሚፈራውና ትሁትን ይቀማኛል ይወስድብኛል የሚለውን ነገር እንግዲህ ያን ያክል እንግዲህ ተመስገንን እያሳሰበው አይደለም ማለት ነው። በእርግጥ እሱ አሁን ላይ ትሁትን ሙሉ ለሙሉ ትታታል ወይም ደግሞ ስለሷ ማሰብ አቁሟል ወይም ደግሞ ማስቸገር አቁሟል ማለት ነው። ግን ደግሞ ናቲ እዚህ ጋር ያደረገው ነገር ስላበሳጨው አባዬና ሚስቱ እንዳይገናኙ ናቲ ሲያደርግ የነበረው ነገር ስላናደደው እዚህ ጋር ናቲ ተጋፍጦ አባዬና ሚስቱን እንዲገናኙ ለማድረግ ያሰበው እንግዲህ ያ ነገር ደግሞ ተሳክቶለታል ማለት ነው። ከዚህም በኋላም ያለው ነገር የአባዬ ሚስት እንድታስታውስ ማድረግ ነው ማለት ነው። የቀድሞ ህይወቷን እንድታስታውስ ማድረግ ነው። ሌላ ደግሞ እሷ ደግሞ ጥሩ ሕክምና እንድታገኝ ማድረግ ነው። በእርግጥ እሷ ራሱ ወደ አባዬ ቤት
አልሄድም እያለች ነው። እሷ የምታውቀው አሁን ያለችበትን ቤት እዛ አካባቢ የሚኖሩ ሰዎችን አንድ ላይ ሆነው ሰርተውላት ከእድል ጋር ለ12 ዓመት ሙሉ የኖረችበትን ቤት እና ያንን ነገር ነው እንጂ የምታውቀው የአባዬ ሚስት ወይም ደግሞ ልጇን ካሌብን አይደለም ማለት ነው። ለዛ ደግሞ አሁን ላይ ከነሱ ጋር ወደ ከተማ ሄዳ ከነሱ ጋር አዲስ ህይወት መልመድ አትችልም ማለት ነው። ይሄ ነገር ለሷ ይከብዳታል ማለት ነው። ግን ደግሞ ቀስ ብሎ በሂደት እሷን ማሳመን ይችሉ ነበር። በእርግጥም መጀመሪያም የነሱ እቅድ የነበረው ቀስ እያሉ እሷን በተወሰኑ ቀናቶች ልዩነት እየተመላለሱ እሷን ማሳመን፣ እሷን ያለውን ሁኔታ ወደፊት የነበረትን ህይወት እንድታስታውስ ለማገዝ ነበር እንግዲህ እቅዳቸው። ግን ደግሞ ናቲ በመሀል እየገባ እንግዲህ እየረበሻቸው ነው ይሄ ሁሉ ነገር እንዲስተጓጎል ያደረገው። እንደዛ ባይሆን ኖሮ እንግዲህ በማግስቱ መጥቶ እሷን አግኝቶ ምናልባትም እሷን እሺ ብላ ወደ ከተማ መታ ሕክምና የምታገኝበትን ሁኔታ ለማመቻቸት ነበረ። ግን ደግሞ በመሀል ናቲ እድልን አግቶ ነገሮችን አበላሽቷል ማለት ነው። ከዚህም በኋላም ናቲ አርፎ የማይቀመጥ ከሆነ እንግዲህ ወይም ደግሞ እነሱን ትቶ ከእናቱ ከአለሜ ጋር የራሱን ህይወት የማይኖር ከሆነ ከዚህም በኋላ እንግዲህ እነሱ ላይ ፈተና መሆን ወይም ደግሞ እነሱን ማስቸገሩ የማይቀር ነው ማለት ነው። ምናልባትም እንግዲህ አይታወቅም፣ እዛ ጋር የአባዬ ሚስት እየተመላለሰ እሷ እነሱን እሺ እንዳትል ወደ ከተማ ከነሱ ጋር አብራ እንዳትሄድ በአንዳንድ ነገር እድል ወደ ትምህርት ቤት ስትሄድ ወይም ደግሞ እድል ቤት በማትኖርበት ሰዓት ወደ እሷ እየመጣ እንግዲህ ምናልባትም እሷን እንግዲህ ሊያሳምናት ይችላል፣ ሀሳቧንም ሊቀይርባት ይችላል ማለት ነው። እንግዲህ ከዚህም በኋላ እንግዲህ የናቲን ነገር የሚጫወተው ወይም ደግሞ ናቲ ከመንገዳቸው ላይ ዞር እንዲል ታደርግ የምትችለው እንግዲህ ትሁት ብቻ ነች ማለት ነው። ትሁት አሁን ላይ ናቲ ምን እንደሆነና ማን እንደሆነ ያወቀ ትመስላለች። በፊት ላይ እንግዲህ በከፊሉ ነበር የናቲ ተንኮል በግልጽ የሆነላት የነበረው። እንግዲህ ግን ደግሞ እድል ለተመስገን ናቲ አግቷታል፣ ወስዶኛል የሚለውን ነገር ስትናገር ተመስገን እዛ ጋር ናቲ እድልን እንዳገታት ስትናገር ትሁት አሁን ላይ የናቲ ተንኮል በደንብ ግልጽ የሆነላት ይመስላል ማለት ነው። ለዛም ነበር በመጨረሻም እንግዲህ እሱ ያገተበትን እድልን ያስቀመጠበትን ቦታ ስለማያውቁ እሷ ደግሞ በዘዴ ትሁት አባብለው ናቲ በራሱ እድልን አምጥቶ እንዲሰጣቸው ያደረገችው ማለት ነው። ታዲያ እንግዲህ በናቲ እሳቤ እዛ ጋር ትሁት ታስባለች ብሎ እሱ የጠበቀው ተመስገን መንገዳቸው ላይ ባይቆም ኖሮ እድልን እጇን ይዞ ወደ ቤት ያመጣታል። ከዛም በኋላ እንግዲህ ትሁት የምታስበው ናቲ ጀግና ነው የሚለውን ነገር ነበር እንድታስብ ለተመስገን የሰጠችው ያ ግምት ያመሰገነችው አባዬና ሚስቱ አገናኝቷል ብላ በዛ አፏ ተመስገንን ያሞጋገሰችበትን እሱንም ደግሞ እንድታሞግሰው አንተ ከተመስገን በላይ ጀግና ነህ እንድትለው ያንን ነገር ጠብቆ ነበር። እንግዲህ እድልን ይቅርታ ጠይቋት እሷን ካገተበት ወይም ደግሞ ካስቀመጠበት ቤት እሷን ለማምጣት ሄደው ማለት ነው። ግን ደግሞ ትሁት እዚህ ጋር የተጫወተችው ጨዋታ እንግዲህ ናቲን በዘዴ በራሱ እንዲያመጣ ያደረገችው ነገር በጣም ለትሁት የሚያስጨበጭብ ነገር ነው ማለት ነው። ያ ነገር ባይሆንና ትሁት ይህን ዘዴ ባዘይር ኖሮ ምናልባትም ናቲ እድልን የት እንዳደረጋት የት እንደደበቃት ለማግኘት ከባድ ይሆን ነበር ማለት ነው።